በጣም የገረመኝ አይሾ ስፒድ ዛሬ እንግዲህ አዲስ አበባ ገብቷል። ያው ብዙ ሰዎች አይታችሁ ይሆናል ብዬ አስባለሁ። ግን አዲስ አበባ እሱ ሲገባ ብዙ ህዝብ ነው የተሰበሰበው። ብዙ ህዝብ ማለት ነው። በዚህ መስቀል አደባባይ በጣም ቀውጢ ተፈጥሯል። መስቀል አደባባይ ላይ በጣም ቀውጢ ነው የተፈጠረው። በዚህ አይሾ ስፒድ ኢትዮጵያ እስከሚመጣ ብዙ ሰዎች እንግዲህ በጉጉት እየጠበቁ ነበር። ብዙ ሰዎች እሱን ለማግኘት አይሾ ስፒድን ለማየት እና እሱ የሚያወራውን ነገር እሱ የሚያደርገውን አክቶችን ሁሉ ለማየት ብዙ ሰዎች በጉጉት እየጠበቁ ነበር። እና ዛሬ ግን አዲስ አበባ ላይ መስቀል አደባባይ አካባቢ ከእሱ ጋር ፎቶ ለመነሳት ያለው ግብ ግብ ቢታዩ ማለት ነው በጣም ገራሚ ነው። እንደዚህ ብዬ ልነግራችሁ አልችልም። ህዝቤ ያን ያህል አንድ ሰው በጣም ይገርማል እኮ ያን ያህል ለአንድ ሰው ቦታ እንድትሰጡ የሚያደርገው ነገር ምንድነው? ቦታ እሱ ያገኘው በቃ በራሱ በሰራው ነገር ነው። አንድ ሰው ታዋቂ ከሆነ በኋላ ነው እንደዚህ ሰው የሚከተለው። ማንም ሰውን ጊዜ ዝም ብሎ የሚኖር ሰው የሚከተል ሰው የለም። ግን አያችሁ እሱ ብዙ ነገሮች ብዙ ቪዲዮዎች ስለሰራ ታዋቂ ስለሆነ ፌመስ ሆኖ ስለተገኘ ብዙ ሰዎች ከእሱ ጋር ፎቶ ለመነሳት ብዙ ጥረት ያደርጋል። እንደዚህ የሚያደርገው አንድና አንድ ነገር ብቻ ነው። በሚዲያ ታዋቂ ሆኖ በሚዲያ ላይ ታዋቂ ሆኖ ስለተገኘ ነው ጋይስ። በሚሰራው ስራ በጥራትና በደንብ ስለሚሰራና በሚዲያ ላይ በደንብ ታዋቂ ስለሆነ ሰው ሁሉ ከእሱ ጋር መገናኘትና ከእሱ ጋር መተዋወቅ ይፈልጋል። ብዙ ሰዎች ዛሬ እንግዲህ እንዳያችሁት መስቀል አደባባይ ለአንድ ላይ ከእሱ ጋር ፎቶ ለመነሳት ጥረት እያደረጉ ነበር። ይህ ሁሉ ከምን የተነሳ ነው? እሱ በሰራው ስራና በሰራው ቪዲዮዎች ከዛ የተነሳ ነው። ባይ ዘ ዌይ ዝም ብሎ አይደለም አንድ ሰው ለአንድ ሰው ቦታ የሚሰጠው። እሱ መጀመሪያ የከፈለው ዋጋ አለ። በዩቲዩብ ላይ በቲክቶክ ላይ ብዙ ዋጋዎች ከከፈለ በኋላ ነው ይሄ ሁሉ ክብር የመጣው። አሁን ላይ አይሾ ስፒድ ብዙ ቦታ የሚሰጡ ሰዎች አሉ። ባለሀብቶች የተለያዩ አይነት ሰዎች አሉ ባይ ዘ ዌይ እኔ የገረመኝ ማለት ነው። ግን መነሻው ምንድነው? ከምን ተነስቶ ነው? መጀመሪያ ባይ ዘ ዌይ አንድ ሰው መጀመሪያ ጥረት ማድረግ አለበት። በቃ እንደዚህ ለመሆን በቃ ታዋቂ ለመሆን ጥረት ያስፈልጋል። በሶሻል ሚዲያ ላይ መስራት ያስፈልጋል። ስለዚህ ብዙ ሰዎች አሁን እሱን ለማየት ከእሱ ጋር ፎቶ ለመነሳት ጥረት የሚያደርጉ ሰዎች እሱን ካዩ በኋላ ወደ በት ይገባሉ። ግን በዚህ አሁኑኑ እኛም መጀመር አለብን። እንዴት መስራት አለብን? መስራት ያለብንም ነገር መስራት አለብን። እንዴት መስራት አለብን? በጥራት አንድ ነገር በትኩረት መስራት አለብን። አንድ ነገር ያቀድነው ነገር አለ ያ ያቀድነውን ነገር ለማሳካት በደንብ ጥረት አድርገን ከሰራን ያን ቦታ እንደርሳለን። በዚያን ሰዓት ነው ላንተ ሰዎች ቦታ የሚሰጡት። በዚያን ሰዓት ማንኛውም ሰው ላንተ ቦታ ይሰጣል። እስከዛ ግን ልፋት አለ ታገል ወጥር ስራዬን ጠንክረህ ስራ። በዚያን ሰዓት ነው እንግዲህ ላንተ ሰዎች ቦታ የሚሰጡት። ውድና የተከበራችሁ የአሹ ሚዲያ ተከታዮች እንግዲህ ለእናንተ እኔ የምለው ምንድነው? እንግዲህ ልክ እንደዛ ለመሆን ዩቲዩብ ላይ ቲክቶክ ላይ በቃ ለእናንተ ያለውን ኮንተንት አጠናክራችሁ አስቀጥሉት ስሩ። ከዛ በኋላ ታዋቂ ትሆናለህ ፌመስ ትሆናለህ በዩቲዩብ ይሁን በቲክቶክ። ስለዚህ ጥንካሬ ያስፈልጋል ከጥንካሬ በኋላ የሚመጣ ክብር ነው ይሄ። ከጥንካሬ በኋላ የሚመጣ ስኬት ነው። ስለዚህ አይሾ ስፒድ ዝም ብሎ አይደለም ዛሬ እንደዚህ ብዙ ሰዎች ተሰብስበው እሱን እያንከባከቡ ያሉት ዝም ብሎ አይደለም የመጣውና ብዙ ሰዎች እሱን የሚያንከባክቡት ለዛ ነው። ስለዚህ
ውድና የተከበራችሁ የአሾ ሚዲያ ተከታዮች ይህን ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱልኝ። ይመቻችሁ። መልካም ቆይታ ይሁንላችሁ። ወዳችኋለሁ ባይ